ሰላም ሰላም ወገኖቼ ደህና ናችሁ ወይ? እንዴት ናችሁ? ሁሉ ሰላም ነው ወይ? እኔ በጣም ደህና ነኝ። እስቲ ደግሞ ከእግዚአብሔር ቃል አንድ ስፍራ ላንብብና ልውጣ። የእግዚአብሔር ስም ብሩክ ይሁን። መጽሐፈ ምሳሌ ምዕራፍ 30 በቅንፍ 6 ነው የሚለው መጽሐፌ ላይ እና የእናንተ ላይ እንዴት እንደሚል አላውቅም። አዲሱ ትርጉም ነው የኔ። በጌታ በኢየሱስ ስም አነባለሁ። ሃሌሉያ። ከፍ ከፍ ስትል ስንፍናን ያደረግህ እንደሆነ ክፉም ያሰብህ እንደሆነ እጅህን በአፍህ ላይ ጫን። ወተት መገፋት ቅቤን ያወጣል፣ አፍንጫንም መጭመቅ ደምን ያመጣል። እንዲሁም ቁጣን መጎተት ጠብን ያመጣል ይላል። ሃሌሉያ። የእግዚአብሔር ስም ብሩክ ይሁን። ደግሜ ያነበዋለሁ። ከፍ ከፍ ስትል ስንፍናን እያደረግህ እንደሆነ። ስንፍና እንግዲህ የስንፍና አይነቶች ምን አይነት እንደሆኑ ታውቃላችሁ። የአንደበት ስንፍና አለ፣ በምናደርገው ነገር የስንፍና ነገር አለ። ማለት ሰው በቃ ተስፋ ቆርጦ የሚገባባቸው ነገሮች፣ መንገዱን የሚስትበት መንገድ፣ በንግግሩ እግዚአብሔርን የሚያሳዝንበት መንገድ ማለት ነው የስንፍና መንገድ። ሃሌሉያ። ጌታ ኢየሱስ ጌታ ነው። አዎ በጣም የሚደንቅ ክፍል ነው። ከፍ ከፍ ስትል ስንፍናንም ያደረግህ እንደሆነ ክፉም ያሰብህ እንደሆነ። ክፉ ማሰብ ደግሞ እጅግ በጣም ደግሞ የከፋ ነው። እሱ ክፉ ማድረግ፣ በሰው ላይ ክፋትን ማሰብ ማለት ነው። እጅህን በአፍህ ላይ ጫን። በራሳችንም ላይ ክፉ ማድረግ አይገባንም። እንኳንስና በሰዎች ላይ በምንም ላይ ክፉ ማድረግ መልካም አይደለም። እጅህን በአፍህ ላይ ጫን ይላል። እጅህን በአፍህ ላይ ጫን፣ እፈርበት ነው፣ ደንግጥ ነው። በጣም የሚያስፈራ የሚያሳፍር ነገር ነው ማለት ነው። እጅህን በአፍህ ላይ ጫን። የእግዚአብሔር ስም ብሩክ ይሁን። ወተት መገፋት ቅቤን ያወጣል። የወተት መገፋት ቅቤን ያወጣል። ወተት ተገፍታ ተገፍታ ብዙ ፕሮዳክት ትሰጣለች። ምክንያቱም ቅቤን ትሰጣለች፣ እርጎን ትሰጣለች፣ አይብን ትሰጣለች። የወተት መገፋት ማለት ነው። ሃሌሉያ። ጌታ ኢየሱስ ጌታ ነው። ወተት መገፋት ቅቤን ታወጣለች፣ አፍንጫንም መጭመቅ ደምን ያመጣል። አፍንጫችሁ ምንም ሳይሆን እንዲህ በጣም ስትጨምቁት፣ በጣም እየጨመቃችሁት የምትሄዱ ከሆነ ደምን ያመጣል። ምክንያቱም የተገፋ ነገር ዋጋ ያስከፍላል ማለት ነው። ግፊት ያለበት ነገር የሆነ ነገር ያመጣል። ስለዚህ ቃሉ ላይ ምን ይላል? በመጨረሻው ላይ አፍንጫንም መጭመቅ ደምን ያመጣል፣ እንዲሁ ቁጣን መጎተት ጠብን ያመጣል ይላል። ሃሌሉያ። ጌታ ኢየሱስ ጌታ ነው። እንዲሁ ቁጣን ደግሞ መጎተት ምንን ያመጣል? ጠብን ያመጣል። የሚቆጣ ሰው፣ ቁጡ የሆነ ሰው በአንዳንድ ነገር መታገስ ሲገባን በቁጣ ከሆንን ጸብን እናመጣለን ማለት ነው።